አሴር ጥያቄ እንዲቀበል አድርግልኝ። ምን ፎንቃ ምናምን ያልሽው ነው? አዎ ምን ነው? ተስፋ ብቆርጭ ነው የሚሻለው። መስሚያው ግሚል አልመለስም። ግን እኮ አልሳካላችሁ ብሎ እንጂ ቤተሰቦችሽ የዋስ መብት እንዲሰጥሽ ጠይቀውልሻል። እሱማ የነሱ ፍላጎት ነው። እንደማትፈቅዱልኝ ስላወቅኩ ነው የተቃወምኳቸው። እንዴት አወቅሽ? ምንም ቢሆን እኮ ትንሽ ተምሬያለሁ። በዛ ላይ ትልቅ ድርጅት ለረጅም ጊዜ መርቼ። ስለዚህ ልቆታውኝ። እሺ ማታስጨርሽኝ ከሆነ ለምንድን ነው ጎትተሽ ወደ ፍቅር ውስጥ ያስገባሽ? እኔ አፍቅረኝ ብዬ ነው እንዴ ያፈቀርከኝ? እሺ ቢሆንም ቢያንስ አንቺ አለው ባትይ ኖሮ ለልቤ ቦታ አልሰጠውም ነበር። እዝራ በዚህ ነገር የተጎዳው አንተ ብቻ ይሆንክ ነው እንደሚመስልህ? ማለት እየጮክባት ነበር ብዬ ነው። ደግሞ ትልቅ እህት ላይ ደግሞ መጮህ ልክ አይደለም። ያልተጠየቅሽውን አታውሪ። ብትጠይቃት ምን ችግር አለው? አይገርምም? እህት እንደዚህ ናት። እሺ አሁን ለምን እንደመጣሽ ትነግሪኛለሽ? እኔማ እናታችሁን ለምን ሄጄ አልጠይቃትም ብዬ ነው። የት? ፖሊስ ጣቢያ? አዎ ምን ችግር አለው? እኔ ምን አውቃለሁ? ወይ ስጪኝ ብዬ ልጠይቃት? ምን? ቆይ ለምን ፈለግከው ብትልህስ? ያው እዚህ አምጣ ብላኛለች እላታለሁ። አንተ ጤነኛ አይደለህም? ምን? እማዬ እኮ ታስራለች። ምን አድርጋ? እሱ እንኳን ይቅርብሽ። ባዩሽን ገለሻል ተብላ ብቻ እንዳይታሰረችው። አዎ እንዴት አወቅሽ ግን? እቺ ሴትዮ ሞታም ጦስ አይለቀኝም አይደል? ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ በያላችሁበት እንዴት ናችሁ? እንዴት ከረማችሁ? ኖላዊ ክፍል 121 ደርሰናል። ታዲያ ዛሬ ወይዘሮ ሜላት ለፍርድ ቀርባ ነበረ። ነገር ግን ጊዜ ገደብ እንደገና ተሰጥቷታል። ሀና ቸምቹ የአሴ ብቻ ነሽ ከሌላ ሰው ጋር ፍቅር አትጀምሪም በማለት ቤት ድረስ መጥቶ አንገቷን አንቋታል። ቅዱስ በበኩሉ ጽዮን ስለላከችው ህይወት ፊቷን አዙራብኛለች በማለት ለሀና በማሳዘን ይነግራታል። ታዲያ የምታፈቅራት ልጅ አጠገብህ እያለች እንዴት ህይወት ፊቷን ታዞርብኛለህ ትላለች በማለት ሀናም ለቸምቹ የፍቅር ጥያቄዋን አቀርባለት ነበረ። ነገር ግን ቸምቹ አልተቀበለውም። ይስራንም ደግሞ አይንህን ማየት አልፈልግም እንዳትከታተለኝ በማለት ማስጠንቀቂያ ሰጥተዋለች። ሜሮንም በአንድ ፊት ሲሆን የባዩሽ ሰራተኛ የነበረው ባዩሽን የገደላት ሰውዬ በአንድ ፊት ደግሞ ፖሊሶቿ እየፈለጉት ነው። ታዲያ ግራ በመጋባት ወደ ወይዘሮ ሜላት ቤት መታ ነበረ። ሰላምዬ ደግሞ ይስራን አግኝታ ለምን መጣ ብላ ጠይቀዋለች። አንቺ ደውለሽ ለምን ጠይቅኛለች ሰላምዬ ሲላትም ታዲያ ለምንድን ነው የነ ሰላም እናት ታስራለች ብለህ የተናገርከውን ብላ ትናገረዋለች። ግን ደግሞ መጠጥ ቤት ስጠጣ መጣች። ከዛም በኋላ አብረን እየጠጣን ነበረ የነገርኳት በማለት ይነግራታል። እና አብራችሁ አደራችሁ ብላ ሰላምም ትናገረዋለች። አይ በፍጹም ግን አብረን ጠጥተናል በማለት ሲነግራት ሁለተኛ ከእህቴ ጋር እንዳትደርስ ብላ ማስጠንቀቂያ ሰጥተዋለች። በጠዋቱ ወደ ናና ቤት መጥቶ እንዴት ብትደፍሪን ነው ጓደኛዬን ጥለሽ ሌላ ሰው የምታፈቅዱ በማለት ሀናን አንገቷን ያንቃታል። እሷም ታዲያ ምን እየሰራ ነው እባክን ተወኝ በማለት ከተዋትም በኋላ ደግሞ ማስጠንቀቂያ ሰጥቷታል። ካሴ ውጭ ማንንም ልታፈቅሪ አትችም እገልሻለሁ በማለት በዛቻ ይወጣል። ሀና ታዲያ ወደ አሴ ጋር ትሄድና ሲጋራውን እያጨሰ በር ላይ መንገድ ላይ ቁጭ ብሎ ነበረ። ታዲያ በሀሳብ ጭልጥ ብሎ አሲር ብለውም አንድ ላናግር ሆይ ስትለውም ምንም ታናግርኝ የለም ይላታል። ግን ደግሞ ሀና ታዲያ ግራ ገብቷትም ለመናገር እንዴት ብዬ ልንገርህ አሲር በማለት ትጠራለች። ታዲያ በግድ ለምነውም ልትነግረው ትሞክራለች። የስራን ትቼ ከአንተ ጋር መሆን እፈልጋለሁ ስትል ምን ይላታል። በባለፈው እንደተጣላችሁ አልታረቃችሁም ሲላት እሱን ትቼ ከአንተ ጋር መሆን ነው የምፈልገው፣ አንተ ጥሩ ልጅ ነህ፣ ልጎዳህ አልፈልግም ስትለውም ጥሩ ልጅ ስለሆንኩ ነው ወይ የአብረሽኝ የምትሆኙ በማለት ይናገራታል። ሀና የተማርሽ ሰው ነሽ፣ ታዲያ እኔን ሳትወጂኝ አብረሽኝ ብትሆኝ ደስተኛ መሆን ይመስልሻል ወይ በማለት ይጠይቃታል። ለምን ደስተኛ አትሆንም ብላም ስትጠይቀው ልብሽ ከሌላ ሆኖ አካልሽ ከኔ ጋር ቢሆን ደስተኛ መሆን ይመስልሻል ወይ ሲላትም እኔን ብቻ አይደለም ወይ የምትፈልገው በማለት ጠይቀዋል። ስም ታዲያ እኔ ወደሽኝ እንጂ አዝነሽኝ እንድትመጭብኝ አልፈልግም፣ አታስጨንቀኝ፣ እስቲ ዛሬ እንኳን እሺ በለኝ ብላ ስትለውም እውነቱን እንድነግርሽ በጣም ነው ማፈቅርሽ፣ ግን ደግሞ እውነቱን ስነግርሽ ደግሞ አንቺን በማፍቀሬ በጣም ደስተኛ ነኝ ሲላትም እንደዛ ከሆነ ታዲያ እሺ በለኝና አብረን እንሆና ስትለው እንጆ እኔ በመወዳት ልጅ ክፉ መሆን አልፈልግም፣ ግን ደግሞ አንቺ ይስራን ነው የምትወጂው ጆሮን ሳይሆን ሂጂ ወደ ኢስራ ይላታል። ታዲያ ጥሏትም ይሄዳል። ነገር ግን ሀና ለአባቷም ሆነ ለእሷም ያደረጉላት ውለታ
ለመተው ፍላጎት የላትም። ምክንያቱም ለመጀመሪያ ጊዜ አዲስ አበባ ስትመጣ እነሱ ነበሩ ተቀብለዋት ሲንከባከቧት የነበረው። ስለዚህ ከጎኗም በችግሯ ጊዜ አባቷ በታመመም ጊዜ ከጎኗ ስለነበሩ አሁን ላይ አሴን መተው አልፈለገችም። ኢስራን ከልቧ ብትወደውም ለአሴር ግን ደግሞ የተለየ ቦታ አላት። ታዲያ ሀናም በጭንቀት ትወጠራለች። አሴም ጥሏት ይሄዳል። ቸምቹ ደግሞ ድንብላንን እየጠበቀ እያለ መናሴን ሲያየው ይሄ ደግሞ ሰፈር ምን ይሰራል? ድንብላልን ስጠብቅ እሱ ይመጣል ወይ በማለት ቆሞ፣ ታዲያ ምን ይሳም በዚህ ሰዓት በሰላም ነው ወይ ሲለው በሰላም ነው በማለት ቸምቹም ይመልሳል። ታዲያ መጀመሪያ ሰላምታ አይቀድም ወይ ሲለው ሰላም ካለው በኋላ ዛሬ ጠዋት እኛ ጋር መጥተ ነበር አሉ። ሀናን አንገቷን አንቀህ ልትገላት ነበር ሲለው ታዲያ ቆይ አንተ ሴት ልጅ ላይ እጅን ስታነሳ ወንድ ሆነ አይደብርህም ወይ ብሎ ምንሳም ይናገረዋል። ምን አገባህ ይለዋል። ታዲያ ምን አገባ ሲለው ሀና እህቴ ናት፣ ስለሌላ ሰው ላያገባኝ ይችላል፣ እሷ ላይ የሚደርሰው ጥቃት እኔን ያገባኛል በማለት በዛቻ ይናገረዋል። ታዲያ በመሀላቸውም ጭቅጭቅ ይፈጠራል። ገና አንቄ ስጥላት ምን ልትለኝ ሲለውም እንዲህ ምን ይሁን ብለህ ነው አንቀህ የምትገላት በማለት ይናገረዋል። ታዲያኛ ሰዎች አይደለንም ወይ እንደዚህ ተጠቅማችሁብን የምትጥሉን በማለት ቸምቹም ይናገራል። አንድ በኩል ደግሞ ሜሮን በጭንቀት ውስጥ ናት። ይሄ የሰማይ ስባሪ የሚመስል ሰውዬ ጋራ ሰጣ ገባ የገባሁት ምን ነክቶኝ ነው? ወይኔ ባዩሽ በቃ ገደላት እኮ በማለት ሰው ማለት ለካ እንደዚህ ነው ማለት ነው። እኔም በቅርቡ እንደሷው ፍጻሜ እንደሷው ነው የሚሆነው በማለት በጭንቀት ውስጥ ነው ያለችው። ጽዮንና ይስራም ይገናኛሉ። ታዲያ ናፍቄ ነው አይደል የመጣው እዚህ በማለት ትናገራለች። ማን አንቺን ይላታል። አዎና ከዚህም በኋላ አጠገቤ እንዳትደርሺ ይላታል። ከዛም አንተ እንደምትወደኝ አሁን ገና ገባኝ ማለት ሲላትም አንተው መተህ አንተው አጠገቤ እንዳትደርሽ በማለት ማስጠንቀቂያ እየሰጠኸኝ ነዋ ትለዋለች። ንዴትም ካሁን በኋላ በመንገድ እንዳትገቢ ብሎ አንገቷን ያንቃታል። ከዛም ተረጋጋ እንጂ ደግሞ አንተ የተፈጠርከው ለእኔ ብቻ ነው ስትለው የዚህን ያክል እርግጠኛ የሆንሽው በምንድን ነው ያወቅሽው በማለት ይጠይቃታል። ታዲያ ይስራም እኔን አፈቅራለሁ ብለሽ ካሁን በኋላ ብትቀርቢኝ እኔን ሳይሆን ጉድጓድ ውስጥ ነው ምከትሽ በማለት ይዝትባታል። አሁን ታዲያ የግሏ ለማድረግ ይስራን የማታደርገው ጥረት የለም። ላታመልጠኝ አታሩጠኝ ነው ተረቱ በማለት የግሏ ለማድረግ ገንዘብ ወዳጅና ደግሞ እሱም የሀብታም ልጅ ስለሆነ የማታደርገው ጥረት የለም። ቅዱስ በበኩሉ በተላከው መሰረት ሀናን አግኝቶ የኤላስን ስልክ ለመውሰድ ነበር የተቀጣጠረው። ነገር ግን ሀናም ስለ ኤላስም ሆነ ስለ ደሴ እድገቷ እያወራችሁ ነበረ። እሱም ታዲያ ምን ተገኝቶ ነው እንገናኛልከኝ ብላ ስትጠይቀውም እኔ እንጃ ሀና ህይወቴ እኔ ባሰብኩት መንገድ እየሄደልኝ አይደለም። እኮ እንደዛ ናት። እንዴት ሲላት ህይወት እኮ እኛ በቀዳናት ቦይ ፈሳ አታውቅም በማለት አሁንም ከእቅዴ ብዙ የራቀች አይመስለኝም ነበረ ሲለው እንደውም ያንተ እቅድ ቅርብ ይመስለኛል። እንዴት ሲላትም ባልሳሳት ጽዮን እንደምታፈቅራት ነግራኝ ነበር ስትለው ቢሆንሳ ሲላት ፍቅርን ያክል ነገር ይዘህ የዞርክ እንዴት ህይወት ፊቷን አዞረችብኝ ትላለህ ስትለውም እሱን አላውቅም ህይወት ግራ ገብቶኛል ሲላት ልክ ነህ፣ አንዳንዴ ህይወት ለእኔም ግራ አጋቢ ናት በማለት ሀናም ትጀምረዋለች ማለት ሲላትም ያደግኩት ደሴ ነው፣ እኔ ከአባቴ ውጭ ዘመድ ይኖረኛል ብዬ አስቤም አላውቅም። ከዛ ሲላት በአባቴ ህመም አዲስ አበባ መጣሁና ያላሰብኩት ደስታና ሀዘን አጋጠመኝ። ባልሳሳት እነ ሰላም ቤተሰቦች ስለሆኑ ደስተኛ ትመስኛለች ሲላት አዎ ደስተኛ ነኝ፣ ግን ከነሱ ውጭ ያለው ህይወቴ ዝብርቅርቅ ያለ ነው ሲላት የሚያሳዝነኝ ኤልያስ ነው ትለዋለች። ታልተሳሳትኩ ባለፈው ስለሱ ልጅ አውርተሽ ነበር፣ ባለፈው የደወለልሽ ልጅ ነው ባልሳሳት ሲላትም አዎ እንደሱ ንጹህ ልጅ የለም፣ እያፈቀረኝ እያወቅኩኝ ነገር ግን እንዳላወቅ ሆኜ አለፍኩት። አሁን ላይ ግን በጣም እየተሰማኝ ነው። አሁን ላይ በጣም አሳዘነኝ። የሱ ስሜት አሁን ነው የገባኝ። ደውለሽ ሁሉንም ነገር አሁን ገብቶኛል ብለሽ ንገሪው ይለኛል ስሜቴ፣ ነገር ግን መናገር አልችልም። ደውይለታ ታዲያ ይላታል። እሱም የተላከው የኤልያስን ቁጥር ለመውሰድ ነበረ። ታዲያ ደውይለትም ሲላት ያለፈውን የረሳውን ፍቅር እንዲቀሰቅስበት አልፈልግም
በማለት ትመልስለታለች። አሴና ቸምቹም መጠጣቸውን ይዘው እየጠጡ ነበረ። ታዲያ እኔ እናንተ እንኮ የሆነ ነገር ይመሳሰላል በማለት ቸምቹም ይገልጽለታል። አሴንም ሀናን ተናገርኳት ሲለው እንዴት ልትናገራት ትችላለህ በማለት ተደባድበው ነበረ። እዛ ሆዴን አውልቀኸኝ አሁን ደግሞ አብሬ እጠጣለሁ በማለት አሴም ይናገራል። ታዲያ ቀን ማን መጥቶ ነበረ? ሀንቹን እንደሸመጠጠችውና አብረን እንሆን ያለችውንም ይነግረዋል። ቸምቹም ታዲያ ለዚህማ ደስታ መጠጣት አለበት በማለት ሲለው እኔማ ከእሷ ጋር መኖር አልፈልግም ለምን ሲለው እና ወዳኝ እንጂ አዝናልኝ እንድትመጣ አልፈልግም ቢሆንስ ሲለው እኔ ማንም ሰው እንዲያዝንልኝ አልፈልግም በማለት በስጋር በአፉ ተያይዞ በመንተባተም ይናገራል። ታዲያ ቸምቹም ዝም ብላ ቅመሳት፣ ካቀመስካት በኋላ ትወድሃለች ሲለው ወጣ ረካቶ የምቀምሳት እኔ እርግብን ከቀመስኳት በኋላ ነው የወደደችኝ። ታዲያ ሁለቱም እሷ እርግብ መሰለች ወይ ዝም ብላ የምትጋደመው ሲለው ቸምቹም በበኩሉ በጣም ይናደዳል። ታዲያ አንተ ሀናን ሲናገሩ እንደሚከፋ እኔም እርግብን ስትናገርብኝ እኮ ይከፋኛል በማለት ቸምቹም ይናገራል። ከፍቷት ሲዋት ሰላምና ምኒሳ ምን ሆነች ነው ሀና ይሏታል። ታዲያ ሰላምዬ ወይ አሴን ወይም ይስራን አግኝተሻቸው እንዳይሆን ስትላት እረ ማንም አላገኘው። ታዲያ ምኒሳ ግን ሁሉንም ነገር ያውቅ ነበረ፣ ነግራው ነበር። አንገቷንም ቸምቹ እንዳነቃት ደግሞም ካሴ ውጭ ሌላ ሰው ማፍቀር እንደማትችል ስለተናገራት እሱንም ነግራው ነበር እና ታዲያ እሱንም ሲናገር ሰላም ትናደዳለች። መንገድ ላይ አግኝቶትም እንደተናገረው ሲነግራት አና ለምን ተናገራችሁት ቸምቹን ብላ በጣም ትናደዳለች። እነሱ እኮ ከእናንተ በፊት ነበሩ፣ እነሱን ያገኟቸው በህይወቴ ውጣ ውረድ ውስጥ ያገዙኝ እነሱ ናቸው፣ እንዴት እሱን ትናገረዋለህ በማለት አኩርፋም ተነስታለች ከምግቧ። ታዲያ ወይዘሮ ሜላትም ፖሊሶቹ ጥያቄ የጠይቋት ነበረ። ለፍርድ ያላቀረብነው የተወሰነ ማስረጃ ነበር ሲሏት ለምን አላቀረባችሁትም ትላለች። ታዲያ ወይዘሮ ባዩሽ በስልክ ላይ ያደረገችው ንግግር ነው ከመንትስኖትና ከሜሮን ጋር ያደረገችው የመጨረሻ ስልክ ጥሪ ንግግር ነበር። ታዲያ ሜሮንም የእሷ ተባባሪ ናት ማለት ነው እያለች ወይዘሮ ሜላትም ለፖሊሱም ወይዘሮ ሜላትን የሜሮን ቤት ታወቀችው ንገሪን ሲሏት አቅጣጫውን ትነግራችኋለች። አብሬያችሁ መሄድ እችላለሁ ስትል አንቺ ከዚህ መውጣት አትችም፣ ግን እኔና ጓደኛዬ መሄድ እንችላለን በማለት ይነግራታል። እናም እንግዲህ ከቤት ስትወጣ ይስራ እየተከታተላት ነበረ። ታዲያ ምን ልሰራ መጣ ስትለው አሁንማ የምትወጭበት የምትገቢበትን ሰዓትም አውቄዋለሁ፣ ሁልጊዜ ስትናፍቂኝ እዚህ አካባቢ ሆኜ ስከታተልሽ ነበር ይላታል። ይስራ እባክህ ተወኝ አልፈልግም በማለት ከመቼም ሲላት እስከ ዘላለም ግን እኮ ባለፈው ተስፋ ሰጥሽ ነበረ በማለት እኔ ሳይሆን በፈጣሪ ነው ይስራ እኔም መከታተልህን አቁም ትለዋለች። ለምን ሀንዬ በማለት ታዲያ አንቺ አለው ባቲ ለልቤ ቦታ አልሰጠውም ነበረ ሲላትም ሁላችንም እያንዳንዳችን የራሳችን ቁስል አለ፣ በቃ ቁም እኔም መከታተል ተው በማለት እኔ እኮ ቃልሽን የምታከብር መስሎኝ ነው፣ ድሮም ሴቶች እኔን የምትቀርቡኝ ለመጉዳት ነው ብሎ ጥሏትም ይሄዳል። ጽዮንም ታዲያ ወደ እነ ሀና ጋር ትመጣለች። ሰላም ስታያት ምን ልትሰሪ መጣሽ ብላም ትናገራታለች። ታዲያ ጽዮንም እንዴ እኔ እኮ ጽዮን ነኝ ምን ነካሽ ሰላምዬ ስትላት ምን ነካሽ ምን ልትሰሪ መጣሽ በማለት ሰላም ትናገራታለች። እኒሳም ታዲያ ሰላምዬ ሸሚዙን ለብሳበት እየተናደደ ነበረ። ታዲያ ልትቆጣት ነው ወይ ትለዋለች። እረ አይደለም ብቆጣት ምን ችግር አለው በማለት ይመልስላትና ቁጭ ይላል። ሰላም ካላት በኋላ ቁጭ ካለ ታዲያ እናታችሁን እኮ ልጠይቅ ብዬ ነበር የመጣሁት ፖሊስ ጣቢያ ሄደሽ ስትላት አዎ ምን ችግር አለው በማለት እና ሀና እኮ ጓደኞቼ ናቸው ብጠይቃት ያነሳን ያክል ችግር አለው ወይ ብላ ጠይቃለች። ታዲያ ጽዮንም እያስመሰለች ነው፣ የሆነ ነገር ለማግኘት የማታደርገው ጥረት የለም። ፖሊሶቹም ታዲያ በተሰጣቸው መረጃ መሰረት ወደ ሜሮን ጋር ይመጣሉ። ሜሮን ቤት ውስጥ አልነበረችም፣ በር ቢያንኳኩም ስላልነበረች ራቅ ብለው ይጠብቋታል። ታዲያ ሜሮንም ስትመጣ ከመንገድ ከሄደችበት ስታያቸው ትደበቃለች። እነሱን ጠብቀው ይች ልጅ አትመጣም ማለት ነው በማለት ሌላ ጊዜ ለመምጣት ወስነው ይመለሳሉ። ሜሮንም ፖሊሶቹ ደግሞ ምን ሊሰሩ ነው የመጡት? መቼም ሊያስረኝ አይደል? እኔ ምን ጥፋት አለብኝ? ምንም
እርግብ የስራሽን ይስጥሽ፣ እምን ውስጥ ከቶኝ ነው የሄደችው በማለት አሁን ታዲያ ይስራን ያለበት ቦታ ስለምታውቅ ድንገት ትመጣለች። ምን ትሰሪያለሽ በዚህን ፀሐይ ሲላት፣ ትጨነቅልኛለህ ማለት ነው? ሴት ልጅ እኮ ነሽ፣ ለምን አልጨነቅ ፀሐይ ነው ይላታል። ታዲያ በዚህን ሰዓት ሌላ ሴት ብትሄድ ትጨነቅላታል ወይ በማለት ስትጠይቀው፣ ወይስ እኔ ጽዮን ስለሆንኩ ነው? ታዲያ ለሌላዋ ሴት ምን አግብቶኝ ጠይቃታለሁ ሲላት፣ ስለምትወደኝ ነው ማለት ነው ትለዋለች። ይህንንም ደግሞ ታፈቅረኛለህ ልትይ ነው አይደለ? በአገሩ ወንድ ጠፋ ወይ ለምን አትኝም ሲላት፣ ተምሬ እኮ ነው ምልህ ጠቅለል ብልብ ውስጥህ ደስ ላይ ነበረ በማለት ትነግረዋለች። እባክሽ ተይኝ ወደዛ። ስራም ታዲያ እንዴት አርጌ ብነግርሽ ነው የሚገባሽ? ተይኝ አልፈልግሽም ሲላት፣ እኔም ታዲያ እንዴት አርጌ ልንገርህ በጣም እንደምወድህ ብላ ትነግረዋለች። ታዲያ የተጨነቀች እጄን ልስጥ እንዴ ትላለች። ደግሞ ወንጀል እንደሰራ እንዴት እጄን ልስጥ ላለው? ይህን ሁሉ እኮ ነገር ያደረገው ያዝሆን የሆነ ሰውዬ ነው። ታዲያ ገንዘብ በአቋራጭ አገኛለሁ ብለሽ ተበላሽ ወይ ማይሮን እያለች በጭንቀት ውስጥ ትገኛለች። ባዩሽ ምን አይነት ጣጣ ውስጥ ከታኝ ነው የሞተችው? እሷስ በስራዋ ነው፣ እኔ በምን ስራዬ ነው እንደዚህ የምሰቃየው? በማለት ሜሮን እያሰበች አሁን ከዚህ ውስጥ ማን ነው የሚያወጣኝ? አዎ አሰብኩት፣ ወይዘሮ ሜላት አጨክንብኝም፣ በቃ ለአማክራት ሄጄ በማለትም በቃ ያለችኝ እሷ ናት ወይዘሮ ሜላት በማለት ብድግ ትላለች። ሲሆንም መንገድ ላይ ቅዱስ አስጠርቷት ስታየው፣ ታዲያ ያልኩህን አድርገህ ነው አደለ ያስጠራኸኝ ትለዋለች። ላይ ስለፈለግኩ እንጂ ምንም አላደረግኩም ይላታል። ታዲያ የምነግርህን ካላደረግ ለምን ጠራኸኝ ብላ ትናገረዋለች። ስልኩን ሳትቀበል ነው ወይ ሰፈር ድረስ ልምጣ ስል ዝም ያልከኝ ትለዋለች። አንቺን ለማየት ያለኝ ጉጉት እያወቅሽ ታዲያ እምቢ ተመለሽ አልልሽ በማለት ይነግራታል። ቅዱስ በጣም ያፈቅራታል፣ ነገር ግን እሷ እየተጠቀመችበት ነው ያለችው። ሁሉም ታዲያ ወይዘሮ ሜላት ቤት ሄድና በር ስታጓጓ ምንሳ ነበረ መግባት እችላለሁ ስትለው፣ ማነሽ እንጂ አላወኩሽም ይላታል። ተሸፋፍና ስትገባም ለምንድነው የተሸፋፈንሽው ተገለጭልሽ እንጂ ሲላት፣ ለምን ትለዋለች። እቤት ውስጥ እኮ ነው የገባሽ ያለሽው፣ ቢሆንስ እኔ እኮ ወይዘሮ ሜላትን ፈልጌ ነው ስትለው፣ የእናቴ ነገር እኮ እኔንም ያገባኛል፣ ታዲያ አንቺ ማነሽ ብሎ ሲጠይቃት፣ ሜሮን ናት በላት፣ የቀረውን ደግሞ እሷን ሳገኛት ነው መናገር የምችለው ስትለው፣ እናቴ እኮ እዚህ የለችም፣ ታዲያ የት ሄዳ ነው ስትለው፣ እስር ቤትም ፖሊሶች እንዳሰሯት ስትነግረው ሲነግራት፣ በባዩሽ ምክንያት ነው አደለ ትለዋለች። አዎ እንዴት አወቅሽ ሲላትም፣ ወይኔ ዛሬ በቃ ጉዴ ፈልቷል በማለት ጥላ ትወጣለች። ምንሳም ታዲያ ግራ ይጋባል። ግራ ተጋብቶ ቁጭ ብሎ እያሰበ ነበረ ቪዲዮ ያለቀው። የሚቀጣይ ወይዘሮ ሜላት ከስር ትወጣ ይሆን? ሜሮንስ ዚሆንም በአንድ እየፈለጋት ነው። ፖሊሶቹም እንደዛው ሄዳ መረጃውን ለፖሊሶቹ ካልሰጠይ ወይዘሮ ባዩሽ የገደላት ሰውዬ ሜሮንም ሊገላት ወይም መረጃውን ሊያጠፋ ይችላል። ቀጣይ ምን ይፈጠር ይሆን? ወይዘሮ ሜላት ከእስር ቤት ትፈታ ይሆን? እዛ ያሉ ልጆች ደግሞ በጣም ወደዋታል። ምክንያቱም ምግብ እያመጣች ትንከባከባቸዋለች። እዛ ደግሞ ባሏን ገላ የገባችው እስረኛም አሁን ላይ ወይዘሮ ሜላት እየተንከባከበቻት ነው። ቀጣይ እንግዲህ ሜሮን ላይ እና ወይዘሮ ሜላት ላይ የሚደርሰውን አብረን እናያለን። ዛሬው ቪዲዮ እዚህ ላይ አብቅቷል። ወይዘሮ ሜላት ውስጥ ያሉ ልጆቹንም ታሪካቸውን ስለሰማች እነሱንም ቢሆን መውጣት አልፈለገችም። እንደተመቻትና እዛም እስር ቤት እንደ ተስማማት ለፖሊሱ እየነገረችው ነበረ። ግን ደግሞ ቀጣዩን አብረን እናያለን። ላይክ፣ ሰብስክራይብ እንዲሁም ቪዲዮን እስከ መጨረሻው በማየት አበረታቱኝ እያልኩ ወገኖቼ የዛሬው ቪዲዮ እዚያ ላይ አብቅቷል። መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ቪዲዮንም ስለምታዩልኝ ከልብ አመሰግናለሁ። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አበረታቱኝ ወገኖቼ። መልካም ቆይታ ይሁንላችሁ። ባይ ባይ።